በምርጫ የሚወዳደሩ የፖለቲካ ፓርቲዎች በምርጫ ሕጉ የተቀመጡ ድንጋጌዎችንና ሌሎች የጋራ ጉዳዮችን ተግባራዊ ለማድረግ ይመሰረታል የፖለቲካ ፓርቲዎች የጋራ ምክር ቤት። የሕግ የበላይነትን በኢትዮጵያ ለማጎልበት በሚያግዙ ጉዳዮች ላይ በመምከርም ችግሮችን እያቃለሉ መጓዝም ሌላው ከምክር ቤቱ የሚጠበቅ ድርሻ ነው። በተጨማሪም በፓርቲዎች መካከል የሚፈጠሩ ችግሮችን ቶሎ ለመፍታትና ለዲሞክራሲ ግንባታም አይነተኛ ሚናን ይጫወታል። ጋራ ምክር ቤት መኖሩ እርስ በርስ ሰው ተገናኝቶ ችግርም ቢኖር መስማማት፣ በመወያየት መፍታት ላይ ለፓርቲዎቹ በጣም ጠቀሜታ አለው። ፓርቲዎቹም ዲሞክራሲ ኤክሰርሳይዝ የሚያደርግበት መድረክም ይሆናል። እንደዛም ለሀገር ግንባታ ላይም ጥሩ ተፎካካሪ ፓርቲም ለመኖር እርስ በርስ ልምድም ለማቃየር ስለሚጠቅም በጣም ጥሩ ነው ብዬ ገምታለሁ። በዚህ ቁመና ላይ ስለመገኘቱ የሚያነሳው የኦሮሚያ ፖለቲካ ፓርቲዎች የጋራ ምክር ቤትም በ22 ፓርቲዎች ታቅፎ የሀሳብ ልዩነቶች ላይ ያለ ግጭት ሰላማዊ ውይይት እንዲካሄድ እያስቻለም ይገኛል። 22 ፓርቲ ማለት 22 የተለያየ ግዙፍ የሆኑ ሀሳቦች፣ በጣም ብዙ የሆኑ በልኪ ሀሳቦች፣ ልዩነቶች ያሉበት ነው። እነዛ ልዩነቶች ቁጭ ተብሎ ሀሳብን እንዲያዝግ ፖሊሲም ማኒፌስቶን የተመሰረከበትን ዓላማና መንግስት ለመሆን የምትሄድበትን ሂደት ይዘው 22ቱም እንግዲህ እንደምታየው ዛሬ አንድ ፓርቲ ብቻ ነው የቀረብን። 21ዱም ተገኝቷል፣ 99% ተገኝቷልና ያንን የሀሳብ ልዩነቶች ቅድምም እያየ የሆነው ሀሳብ ሲንሸራሸር ያንን ልዩነቶች በጋራ እየተመካከር ልዩነቱ ካልተፈታ ራሱ ያለ ጭቅጭቅ ያለ ሌላ እሰጥ አገባ እንበተናለን። ያንን ችግር እንደገና ተመልሰን ደግሞ ወደ ውይይት የምንገባበት ምህዳር ነው እንግዲህ በእኛ የጋራ ምክር ቤት ተፈጥሮ ያለው። 13ኛ መደበኛ ጉባኤውን ያካሄደው ምክር ቤቱ ባለፉት 6 ወራት የከወናቸውን ተግባራትም ገምግሟል። በዚህም በክልሉ በሚገኙ 20 ዞኖች ላይ የምክር ቤቱን ዓላማ ሊያጉሉ የሚችል የተደራጀ ስራ መከወኑንም ጠቁሟል። የተደራጀ ቢሮዎች ለአካል ጉዳተኞች፣ ለሴቶች፣ ለወጣቶች ምቹ የሆነና ለስራ እነዛን አድርገናል። ቁጭ ብለን ተረጋግተን ስራ መስራት እንችላለን ማለት ነው። ሌላው የሱፐርቪዥን ስራ አሁን ዝም ብለን እዚህ ሆነን ወረዳዎችና ዞኖች በተለይ ዞኖች ስራ ምን ሰርቷል የሚል ድጋፍና ክትትል አይደረግም ነበር። ችግሮች ሲከሰቱ ምንፈታበት ፕላትፎርም አልነበረን። ያንን ፕላትፎርም አምጥተን ያንን ባለፉት 6 ወር አሳክተናል። መንግስት እንደ መንግስት እንድንሰባሰብ በብዙ ነገር እርሶናል። ሰፖርት አድርገን በገንዘብ በነጻነት እንድንቀሳቀስ ይህንን ለሚመለከተው አካል መንግስት ተነጋግሮ ዛሬ በነጻነት እየተንቀሳቀስ ነው። በወረዳ ደረጃ እጩዎች ያለማቅረብና በመረጃ ልውውጥ ውስን ክፍተቶች መስተዋሉን ያነሳው ምክር ቤቱ ይህም ባለፉት 6 ወራት እንደ ድክመት የሚነሱ ናቸውም ነው ያለው። ተቀናጅቶ አለመስራት ድክመቶች ታይተዋል። አንዳንድ ፓርቲዎች ሪስፖንድ ያለማድረግ የመሳሰሉ ድክመቶች ታይተዋል። እንደገናም በታች በወረዳ ደረጃ ላይ እጩዎችን ያለማቅረብ ወይም ተወካዮቻቸውን ያለማቅረብ ለጋራ ምክር ቤት ምስረታ እኚህ ችግሮች በምንፈልገው ቴምፖ እንዳንሄድ ምክንያት ሆነዋል። በመሆኑም የተስተዋሉ ጥንካሬዎችን በማስቀጠልና ድክመቶችን በማረም መጪው 7ኛ ሀገር አቀፍ ምርጫ የሕግ የበላይነት የተረጋገጠበት እንዲሆን ለማስቻል የበኩሉ ሚና እየተወጣ ስለመሆኑም አንስተዋል። የጋራ ምክር ቤታችን አባል ፓርቲዎች አመራሮች፣ አባላቶች በወረዳና በዞን ደረጃ ላይ ሕገ ወጥ የሆነ ድርጊት ሲፈጸምባቸው ስራ አስፈጻሚ ኢንፎርም ይደረጋል። ያንን ከሚመለከቱ አካል ጋር ሆነን እየፈታን እንሄዳለንና የተቻለ መጠን ጅማሬው በጣም ጥሩ ነው ብለን ነው የምናስበው። ትልቁ ዋናው ነገር የምናሰምርበት የሕግ የበላይነትን አክብረን ከጥላቻ ከትርክት ወጥተን ሕግን አክብረን ለሌሎቹ ምሳሌና ተምሳሌት ሆነን ሕዝብ የሚሰጠንን በጸጋ ለመቀበል ዝግጁ ነን።